ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥቅምት 15 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ፋኖ ትናንት ሸዋሮቢት ላይ የፈጸመው ስኬታማ የከተማ ኦፕሬሽን የባዲንን ባለስልጣናት እረፍት የነሳ ሆኗል። በቀጠናው ብልጽግና የተማመነባቸው የነበሩት ዋናው የደህንነት ሰው በፋኖ መመታታቸውን ተከትሎ ሌላው ካድሬ ሌሊቱን ጠፍቶ አድሯል። በሸዋ ቀጠና የሚገኘው የባዲን ካድሬ ወዴት ኮበለለ? በቀዳሚነት የምትሰሙት መረጃችን ነው። የከንቲባው አጃቢን ጨምሮ በርካታ የባለስልጣን አጃቢዎች ፋኖን ተቀላቅለዋል። ፋኖን የተቀላቀሉት የባለስልጣናቱ አጃቢዎች ምን አሉ? ዜናችን በዝርዝር የሚያስደምጣችሁ መረጃችን ነው። የብልጽግናውን ነውር ያጋለጠው ድርጊት በአውሮፓዊቷ ኦስትሪያ ቬና ከተማ ላይ ተከስቷል። ድርጊቱ እንዴት ሊፈጠር ቻለ? ዜናችን በዝርዝር ያስደምጣችኋል። አራት የአንድ ብሔር ተወላጅ የብልጽግናው ጦር መሪዎች በዝግ ከመከሩ በኋላ የሱዳንን ኮሪደር ከጽንፈኛው ለማጽዳት ተከታታይ የድሮን ጥቃት ማድረስ አለብን ብለው በወሰኑት መሰረት ዛሬ በቋራ ቴዎድሮስ ከተማ ቅዳሜ ገበያ ላይ የድሮን ጥቃት ፈጽመው ከ10 በላይ ንጹሃንን ጎድተዋል። በዚህ ጉዳይ የተሰናዳውን መረጃና የጥንቃቄ መልእክት እናስደምጣችኋለን። በኢትዮጵያ ፖለቲካ ጉዞ ውስጥ የበይ ተመልካችና የመስዋዕት በጉኖ መከራ እየከፈለ ስላለው የአማራ ሕዝብ ከዚህ ፈተና የመውጫ መንገዶች ጥልቅ ትንታኔ ያሰናድተናል። የትንታኔ ዘገባችን ሰዓቱን ጠብቆ ይቀርብላችኋል። ክቡራትና ክቡራን እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ከደህንነቱ ስንብት በኋላ ካድሬው ኮበለለም። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ትናንት በባዲን ከፍተኛ የደህንነት ኃላፊው ላይ የወሰደው እርምጃ በቀሪው የባዲን ካድሬ ላይ ስጋትን ፈጥሯል። በዚህ የተነሳም ሌሊቱን በርካታ ካድሬ ጠፍቶ ማደሩ ታውቋል። የብልጽግናው አገዛዝ በሸዋ ቀጠና ይተማመንባቸው የነበረውና የአማራን ወጣትን በእጅጉ ሲያሰቃዩ የነበሩት የሸዋሮቢቱ ሰላምና ደህንነት ኃላፊው አቶ ለማ ወንዳፈራው ትናንት እርምጃ እንደተወሰደባቸው ይታወቃል። የደህንነት ኃላፊው መገደልን ተከትሎም በርካታ የብልጽግናው ሚዲያዎች ዜናውን ተቀባብለውታል። ይህ መሆኑ ደግሞ በቀሪው ካድሬ ላይ ከፍተኛ ስጋትን አሳድሯል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል በጉዳዩ ዙሪያ ለጣና ቴሌቪዥን ባደረሰው መረጃ በሸዋ ጠቅላይ ግዛት አውራጃዎች ተሰማርቶ በህዝብ ላይ ጅምላ ጭፍጨፋ የሚፈጽመው የብልጽግና ሰራዊትና ካቢኔ ላይ እርምጃ እየተወሰደ ነው። ይህን ተከትሎም ሸዋ ጠቅላይ ግዛት እዝ በብልጽግና አመራሮች ላይ በተደጋጋሚ በሚወስደው የተጠና እርምጃ አመራሮች እየኮበለሉ ይገኛሉ። የብልጽግና አመራሮች ከፍተኛ ስጋት ውስጥ በመሆናቸው ምክንያት ወደ ደብረ ብርሃንና ከሚሴ እየሸሹ ይገኛሉ ብለዋል። የኮሩ ሚዲያና ኮሚኒኬሽን ክፍል አክሎም በተለይም ትናንት ጥቅምት 14 ቀን 2018 ዓ.ም በሸዋሮቢት ከተማ አስተዳደር ጸጥታ ዘርፍ ኃላፊ አቶ ለማው እንዳፈራውና በዙሪያው ያሉ ምርጥ 50 በሚል የሰለጠኑ የሚልሻ ጠርናፊዎችና አጃቢዎቹ ጋር በሸዋ ጠቅላይ ግዛት አፄ አምደ ጽዮን ኮር እርምጃ ከተወሰደበት በኋላ በተለያየ ኃላፊነት ቦታ ላይ የሚገኙ የብልጽግና አመራሮች ወደ አዲስ አበባና ደብረ ብርሃን እንዲሁም ከሚሴና ኮምቦልቻ እየሸሹ ይገኛሉ ሲል የካድሬውን ሽሽት ገልጿል። የከንቲባውን አጃቢ ጨምሮ በርካታ የሚልሻ አባላት ፋኖን ተቀላቀሉ። ከሰሞኑ የሚልሻና የአድማ ብተና አባላቱ በሙሉ የተደመሰሱበት ደቡባዊ ጎንደር ዞን እስቴ ወረዳ ከሌላ አካባቢ ሰብስቦ በመካነ ኢየሱስ ከተማ ያሰፈራቸው አባላቱ ወደ ፋኖ ካምፕ በገፍ እየገቡ ነው ተብሏል። በሳምንቱ መጀመሪያ በአፋባ ደጃዝማች በላይ ዘለቀ ዕዝ ሜጀር ጄኔራል ባንታ ባተ ኮር ጉና ክፍለ ጦር እስቴ ደንሳ ብርጌድ በተወሰደ እርምጃ ከ100 በላይ የወረዳው የጸጥታ ኃይል እርምጃ እንደተወሰደበት ይታወቃል። ይህን ተከትሎ የተወሰኑ አመራሮችን ጨምሮ ከሞት የተረፉት የባዲኑ የሚልሻና የአድማ ብተና አባላት ሙሉ በሙሉ ወደ ፋኖ የተቀላቀሉ ሲሆን ሌላ ተጨማሪ ኃይል ከደብረ ታቦር በከባድ መሳሪያዎች ታጅቦ መግባቱም ይታወሳል። ይሁን እንጂ በወረዳው ያለው የብልጽግና መዋቅር መፍረሱን የተመለከቱ የባዲኑ የጸጥታ አባላት በተከታታይ እየከዱ ሲሆን በትናንትናው ዕለትም የመካነ ኢየሱስ ከተማ አስተዳደር ከንቲባውን አጃቢ ጨምሮ በርካታ ቁጥር ያለው የሚልሻ ኃይል እስቴ ደንሳ ብርጌድን መቀላቀላቸው ተገልጿል። ከብልጽግናው ቤት ወጥተው ወደ ፋኖ ካምፕ የተቀላቀሉት የስርዓቱ አገልጋይ ወታደሮች በብርጌዱ ከፍተኛ አመራሮችና አባላት ደማቅ አቀባበል ተደርጎላቸዋል። በትናንትናው ዕለት በርካታ ሚሊሻዎችን በመያዝ ፋኖን የተቀላቀለው የመካነ ኢየሱስ ከተማ ከንቲባ ጸጋዬ አበረ አጃቢ የነበረው ያረጋል ፈንታው ለፋኖ አመራሮች እንደገለጸው ከዚህ በፊት በወሰዳችሁት እርምጃ የተገደሉት በአመራሩ
ሴራ ነው። እኔም የባለስልጣን እድሜ ለማራዘም ስል ውድ ህይወቴን ከምከፍል ከእናንተ ጋር መቀላቀልን ምርጫ አድርጌያለሁ ብለዋል። አጃቢው ያረጋል ፈንታው አክሎም አሁን ላይ የወረዳው የብልጽግና ባለስልጣን የራሱን ህይወት ለማትረፍ እኔ ጠብቀው የነበረው ከንቲባ ጸጋዬ አበረን ጨምሮ ሌሎች አመራሮችም ቀጥተኛ ባልሆነ መንገድ የፋኖ አመራሮችን ለመደለል ይሞክራሉ። ካሁን በኋላ ከዚህ የውስጥ ለውስጥ ተማጽኖ ወጥተው ሁሉም ፋኖን ቢቀላቀሉ ይሻላቸዋል ሲል ተናግሯል። ሌሎች የጣና ቴሌቪዥን ወታደራዊ ምንጮች በበኩላቸው ከኛ የሚጠበቀው በጀት መመደብ ነው፣ አማራው እርስ በርሱ እየተላለቀ ነው የተባለው የሽመልስ አብዲሳ የእልፍኝ ንግግር በአብዛኛው የአማራ ክልል ግዛቶች እየመከነበት ነው ሲሉ የገለጹ ሲሆን ሚልሻም ሆነ አድማ ብተና የመንግስትን ሴራ በሚገባ ተረድተውታል። ከመቼውም ጊዜ በላይ ፋኖን እየተቀላቀለ ያለው በዚህ ምክንያት ነው ብለዋል። አስተያየት ሰጪዎች አክለውም ከዚህ በፊት የዞኑ ባለስልጣን ይተማመኑበት የነበረው የእስቴ ወረዳ የጸጥታ መዋቅር መፍረሱን ተከትሎ እስከ ክልል ከፍተኛ የብልጽግና አመራሮች ድረስ ድንጋጤ ፈጥሯል። የዞኑ ወታደራዊ ኮማንድ አዛዦችና የዞኑ ከፍተኛ የፖለቲካ አመራሮች መካከል መከፋፈልም የተፈጠረው ከዚህ ክስተት በኋላ ነው። ምክንያቱ ደግሞ የፖለቲካ አመራሩ መከላከያን ዋስትና አልሰጣችሁንም ማለታቸውን ገልጸው የመከላከያ አዛዦችም በራሳችሁ መረጃ ሰጭነት እርስ በርሳችሁ እየተላለቃችሁ ለዚህ የመከላከያ ሰራዊት ተጠያቂ አይሆንም ማለታቸው ነው በማለት ተናግረዋል። የብልጽግናውን ነውር ያጋለጠ ሽልማት ዓለም አቀፉ የፕሬስ ኢንስቲትዩትና ዓለም አቀፍ የሚዲያ ስፖርት የ2005 ሽልማት የብልጽግናውን አገዛዝ ነውርና ጨቋኝነት በዓለም አደባባይ አጋልጦታል። በከፍተኛ ጭቆናና አፈና ስር ሆነው የጋዜጠኝነት ሙያቸውን ያከናወኑ ጀግና ጋዜጠኞች የሚለውን ሽልማት ኢትዮጵያዊ ጋዜጠኛ ተስፋለም ወልደየስ አሸንፈዋል። ይህ ሽልማት ደግሞ የብልጽግናውን መንግስት ያጋለጠ ተብሏል። በዘመነ ህወሓት ኢህአዴግ የጭቆና ቀንበር ስር በመሆን የጋዜጠኝነት ሙያውን በብቃት የተወጣው ያሁኑ የአማራ ፋኖ ህዝባዊ ድርጅት አፋድ ሊቀመንበርና የቀድሞው ጋዜጠኛ እስክንድር ነጋ ይህን ሽልማት ካሸነፈ በኋላም ጋዜጠኛ ተስፋለም ወልደየስ ሁለተኛው ኢትዮጵያዊ ሆኖ ሽልማቱን ተቀብሏል። የኢትዮጵያ ኢንሳይደር መስራችና ዋና አዘጋጅ ሆነው ጋዜጠኛ ተስፋለም ወልደየስ የዓለም ፕሬስ ነጻነት ጀግና ተሸላሚዎች ዝርዝር ውስጥ አንደኛው መሆኑ የታወቀው ከሁለት ሳምንታት በፊት ሲሆን ጋዜጠኛው ለዚህ ሽልማት ያበቃው በኢትዮጵያ ያለውን እስር፣ አፈና፣ ወከባና መሳደድ ተቋቁሞ የጋዜጠኝነት ስራውን በጽናት መስራቱ ነው ተብሏል። የብልጽግናው አገዛዝ ወደ ስልጣን ከወጣበት ጊዜ ጀምሮ ከመቶ በላይ ጋዜጠኞችን ያሰረ ያሳደደና አለፍ ሲልም በሙያቸው ምክንያት የገደለ መሆኑ ይታወቃል። በኢትዮጵያ ፍቃድ ተሰጥቷቸው የሚሰሩ ዓለም አቀፍ የሚዲያ ተቋማትንም ፍቃዳቸውን መሰረዙ አይዘነጋም። የጀርመን ድምጽ ራዲዮ ሰሞኑን ፍቃዱን መነጠቁም ይታወሳል። በአሁኑ ወቅትም ከ48 በላይ ጋዜጠኞች ባለፉት 2 ዓመታት ብቻ አገር ለቀው ተሰደዋል። በኢትዮጵያ ያለው የፕሬስ አፈና በዚህ ደረጃ ሲሆን ጋዜጠኛ ተስፋለም ወልደየስም ከወራት በፊት በብልጽግናው የደህንነት ሰዎች ታፍኖ ለቀናት ከተሰወረ በኋላ በመጨረሻም በ50 ሺህ ብር ዋስ መፈታቱ አይዘነጋም። ዓለም አቀፉ የፕሬስ ነጻነት ኢንስቲትዩት እና ዓለም አቀፍ የሚዲያ ስፖርት ትናንት በኦስትሪያ ቪየና ዩኒቨርሲቲ አዳራሽ ሽልማቱን ለተስፋለም አበርክቶለታል። በዚህ ሽልማት የዓመቱ ተሸላሚዎች ዝርዝር ውስጥ ተካተው ከነበሩ 7 ጋዜጠኞች መካከል 4ቱ አልተገኙም። ምክንያታቸው ደግሞ በሙያው ምክንያት 2ቱ ስለተገደሉና 2ቱ ደግሞ እስር ላይ በመሆናቸው ነው ሲል የሽልማቱ አዘጋጅ ሪፖርት አስታውቋል። ይህ ሽልማት ማሸነፉን ከሁለት ሳምንታት በፊት የሰማው ጋዜጠኛ ተስፋለም ለዚህ ታላቅ ሽልማት በመመረጤ ታላቅ ክብር ይሰማኛል ሲል መግለጹም ይታወሳል። ሆኖም የሽልማት የሚበረከተው በአገራቸው የፕሬስ ነጻነት ላልታደሉ ጋዜጠኞች መሆኑ ደስታውን ሙሉ እንደማያደርግለት ጋዜጠኛው ተናግሯል። ከፍተኛ ታማኝነት ያላቸውና ገለልተኝነታቸውም የተመሰከረላቸውን ዘገባዎች የሚያዘጋጀው ኢትዮጵያ ኢንሳይደር በሚያቀርባቸው ሪፖርቶቹ ከብልጽግናው አገዛዝ ከፍተኛ ጫና የሚደረግበት ሚዲያ ነው። ሚዲያው በቅርቡ ባሰራጨው ዘገባ ባሌ ዞን የተገነባው የመስኖ ግድብ ከዚህ በፊት በጠቅላይ ሚኒስትር አብይ መመረቁን የመንግስት ሚዲያዎች ዘግበው ነበር። ነገር ግን ተመረቀ ከተባለ ከ5 ዓመታት በኋላ እንደገና ተመረቀ ተብሎ ሲዘገብ ከ3 ቢሊዮን ብር በላይም ተጨማሪ ወጪ የወጣበት ሆኗል በማለት የብልጽግናውን አገዛዝ ማጋለጡ ይታወሳል። በተለይም የፓርላማ ሪፖርቶችና የቢሮክራሲ መረጃዎችን ከዓለም አቀፍ ዲፕሎማሲ ከመዋዕለ ንዋይና ከህዝብ ኑሮ ጋር በማገናኘት የሚያቀርባቸው ዘገባዎች በብልጽግናው ስሁት ፖሊሲዎች ላይ ተደጋጋሚ ወቀሳ እንዲቀርብበት ያደረጉ መሆናቸው ይታወቃል።
ብልጽግና መሃል ገበያ ላይ የድሮን ጥቃት ፈጸመ። በአማራ ሕዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው አገዛዝ በጎንደር ጠቅላይ ግዛት ቋራ አውራጃ ቴዎድሮስ ከተማ በሚገኘው ገበያ መሃል ድሮን በመጣል ንጹሃንን መግደሉን መረብ ሚዲያ ዘግቧል። እንደ ሚዲያው ዘገባ የብልጽግናው አየር ኃይል የድሮን ጥቃቱን የፈጸመው በጎንደር ቋራ ቴዎድሮስ ከተማ ሲሆን በድሮን ጥቃቱም ቅዳሜ ገበያ ተብሎ በሚጠራው የከተማው ገበያ ለግብይት የተሰበሰቡ ገበያተኞች ተገድለዋል። ዛሬ ጥቅምት 15 ቀን 2018 ዓ.ም ረፋዱ 4 ሰዓት አካባቢ ጥቃቱ ደርሷል ሲል ዘግቧል። የጥቃቱ ዓላማ ንጹሃንን መግደልና ማሸማቀቅ እንደሆነ የገለጸው ሚዲያው በዛሬው የድሮን ጥቃት ከ10 በላይ ንጹሃን ሳይጎዱ እንዳልቀረ ጨምሮ ዘግቧል። በጄኔራል ብርሃኑ በቀለ በዳዳ የሚመራው የብልጽግናው ሰሜን ምዕራብ ዕዝ የአየር ኃይል ድጋፍ ይደረግልን፣ ድጋፍ ካላገኘን ሰራዊታችን ኮሪደሩን ማስጠበቅ አይችልም ሲል በጄኔራል ይልማ መርዳሳ ለሚመራው የብልጽግናው አየር ኃይል ተማጽኖ ማቅረቡን በተከታታይ መዘገባችን ይታወሳል። የብልጽግናው ዋና ጦር አዛዥ አብይ አህመድ ኢታማዦር ሹሙ ብርሃኑ ጁላ፣ አየር ኃይል አዛዡ ጄኔራል ይልማ መርዳሳና የሰሜን ምዕራብ ዕዝ አዛዡ ጄኔራል ብርሃኑ በቀለ በዳዳ አራቱም ከአንድ ብሔር የተገኙ የጦር አዛዦች ሲሆኑ የአራቱ ጦር አዛዦች በሱዳን ኮሪደር ጉዳይ ሰሞኑን ስብሰባ አድርገው ነበር። በስብሰባቸውም የድሮን ጥቃት ለመፈጸም የሚያስችል ዝግጅት እንዲደረግ የብልጽግናው ሊቀመንበርና ጠቅላይ ጦር አዛዡ መመሪያ መስጠታቸውን መዘገባችን አይዘነጋም። የዛሬው የድሮን ጥቃት የተፈጸመውም ከዚህ ትዕዛዝ በኋላ መሆኑ ይታወቃል። በተመሳሳይ የው ጸረ አማራ ኃይል ከቀናት በፊት በላይ ጋይንት ወረዳ ዛጎች ቀበሌ ላይ በፈጸመው የድሮን ጥቃት አንዲት እናትና ከነልጃቸው መገደላቸው አይዘነጋም። ብልጽግና ወደ ኤርትራ የሚያደርገውን ጦርነት ለማካሄድ በዝግጅት ላይ መሆኑን ተከትሎ በአማራ ክልል የከፈተውን የዘር ማጥፋት ጦርነት ቶሎ ለመቋጨት ድሮንን ዋና መሳሪያ አድርጎ ይጠቀማል። በዚህ የተነሳም በአራቱም የአማራ ጠቅላይ ግዛቶች ተከታታይ የድሮን ጥቃት ስለሚፈጸም ህዝቡ ለማህበራዊና ኢኮኖሚያዊ ጉዳይ ከመሰብሰብ እንዲቆጠብ፣ ክፍት የጭነት መኪና ከመጠቀም እንዲታቀብና የፋኖ መሪዎችም ሆኑ ታጋዩ ራሳቸውን ጠብቀው እንዲንቀሳቀሱ የጥንቃቄ መልእክት ማቅረባችን ይታወሳል። ከነፍጠኛ እስከ ጃዊሳ በአንድ ህዝብ ላይ ያነጣጠረ የበቀል ፖለቲካ እስከመቼም? ይህ የመጎነጃጀል አካሄድስ ችግር መፍቻ ወይስ መገዳደያም? ጻፊ ይሄ ይስታምኑም። ትናንትም ዛሬም ፖለቲካችን ኢትዮጵያን እንደ ሀገር የሚያጽና ኢትዮጵያንንም እንደ ህዝብ በአንድነት በሚያኗኑር ህገ መንግስታዊ ቀመር የሚመራ አይደለም። ሁሉም የአገሪቱ ዜጎች በህገ ገለልና የሚተዳደሩበት ስርዓት ከመዘርጋት ይልቅ መንበረ ስልጣኑን የተቆናጠጠው መንግስታዊ ቡድን አገሪቱን ለራሱ በሚመቸው መንገድ በራሱ አምሳል ሊቀርጻት ይፈልጋል። መጨረሻው አያምርም እንጂ የመቅረጽ ሙከራም ልምምድም እያደረገ ነው። ለዚህ አካሄዱ የማይመቸውን ሁሉ በጥላትነት ፈርጁም ያሳድዳል። በተወሰነ የህዝብ አካል ላይ ግልጽ ጦርነት ከመክፈቱ በፊትም ስብናን በሚነኩ የዘለፋ ቃላት ያሸማቅቃል። አንገት በማስደፋት ሰጥ ለበጥ አድርጎ ለመግዛትም በጥላቻው የተመረዙ ቃላትን ባልተገራ አንደበት ከመጥፋትም አልተቆጠበም። በራሱ ቁጥጥር ስር በዋላቸው የፕሮፓጋንዳ ልሳኖች ሁሉም የስድብ ውርጅብኝ ያወርዱባቸዋል። እነሱም እንደ ገደል ማሚቱ የተባለውን ከማስተጋባት በቀር ለምንና እንዴት የሚል የማመዛዘን ጥያቄም ሲያቀርቡም አይታዩም። ብቻ ማጫጫ ነው። አምሯቸውን ለመጡ ገዦች ሁሉ እያከራዩ ስለሚኖሩ በራሳቸው ሊና የማዘዝ መብትም የላቸውም። በቁም መሞት ይሏል። ይሄ ነው። እንደ ሀገረ መንግስት የተለያዩ ስብስቦችን በዘመኑ የፖለቲካ ቋንቋ ብሔር ብሔረሰቦችና ህዝቦችን የሚያቀፍ ከሆነም የአብሮነት ቀመራዊ አኗኗራቸውን እንዴትና በምን መልኩ ያደራጁት ለሚለው ጥያቄ መልስ ሊሆን በሚችል ፎርሙላ ላይ ህገ መንግስታዊ ስምምነት ማድረግ ሲገባም አካሄዳችን ግን ፍጹም ከዚህ በተቃራኒ ሆኖ እናገኘዋለን። በሀገራችን እንደሚታየው አንድ ወገን በሌሎቹ ላይ በግድ የሚጭነው ሳይሆን የብዙዎቹ ወይም የሁሉም ይሁንታ የታከለበት መሰረቱ የዜጎችን በህግ ፊት እኩልነትን ያረጋግጠም አዲስ ህገ መንግስታዊ ቀርጾ አዲስቷን ኢትዮጵያ መፍጠር ሲገባ በሴራና በበቀል ፖለቲካ አላስፈላጊና ስም የለሽ ሰው ሰራሽ ጦርነት ተከፍቶ ፍልሚያው ቀጥሏል። በዚሁ ከቀጠልን ጊዜያዊ መጠናከርና ጊዜያዊ መዳከም እንጂ የችግራችን ቀዳዳ ከምንጩም አይደፍነውም። ስንታለም በቀነጨረና በቀጨጨ ፖለቲካ መመራት በአራዳ ልጆች አባባል በጣሙን ይደብራል። የአባትየው የህወሓት ኢህአዴግ ርዕዮተ ዓለም አብዮታዊ ዲሞክራሲ የራሱን ጊዜ ኑሮ ሞቷል። የልጅየው የብልጽግና የመደመር ግለሰባዊ ፍልስፍና በጥና ታሟል። ለግባተ መሬቱ ፍጻሜም የጣረ ሞቱን ቀን እየቆጠረ ይገኛል። በሰሞኑ የሶፍ ዑመር ዋሻ ዲስኩር ድህነት ለኛ ለኢትዮጵያን ቅንጦት እንጂ ማጣት አይደለም ለሚል ያፈረሰ ዲያቆን አማካሪ ሆኖለት ይቅርና ባለማረግ ኤጲስቆጶስም አያድነውም። ይባስ ብሎ ለመሰረታዊ ችግራችን ዘላቂ መፍትሄ እንዲያገኝ አገር እየመሩ ያሉት ሰዎችና አማካሪዎቻቸው ጭምር የጣለባቸውን ህዝባዊ አደራ ዘንግተው እንደ ተራ አክቲቪስት በብሽሽቅና በዘለፋ ተግባር ላይ ተሰማርተውና ተጠምደውም መገኘታቸው ነው። በጠቅላይ ሚኒስትሩ ብቻም እንዳንፈርድ
የአማካሪዎቻቸው አንደበት በዘለፋ የታጀበ ሆኖ መገኘቱ ነው ይበልጥ አስገራሚው። ለነገሩ መዋያህን ንገረኝና ማንነትን ልንገርህ አይደለም የሚባለው። ጠቅላይ ሚኒስትሩስ በአማካሪነትም ሆነ በሹም ቦታ ላይ የሚመርጧቸው ሰዎች እነማን ሊሆኑ እንደሚችሉ መች ጠፋን? ስድብና ብሽሽቅን ለመንደር ጎረምሶች መተው ያስፈልጋል። ሴራና ሴረኝነትን፣ ቂምና የቂም በቀል ፖለቲካን ገሎ ስርዓተ ቀብሩን መፈጸም ይገባናል። ለማናቸውም የጎራ ተሰላፊ አይጠቅመንም። በእርግጥ በረጅሙ ታሪካችን ልዩነቶቻችን በተገቢው መንገድ ማስተናገድ ችለናል ብለን ደፍረን መናገር አንችልም። እየሄድንበት ያለንበትን የመንገድ ዱካ ግን ፈልጉ። ትክክለኛውን አቅጣጫ እያሳየን አይደለም። ከዚህ በተቃራኒው ተሰልፈን ነው የምንገኘው። ትናንትን መድገም፣ ዛሬን አለመኖር፣ ነገን አሻግሮ አለማየት ነው። በቅርቡ አንድ ሃይማኖት አባት እንደተናገሩት እያንዳንዱ ትውልድ የራሱ መከራና ፈተና ስላለበት የአንድን ሀገር ችግር ለአንድ ዘመን ትውልድ ትከሻ ብቻ በማሸከም ያንን ትውልድ ብቻ ተጠያቂ ማድረግ አግባብ እንዳለመሆኑ በኢትዮጵያ ታሪክም የአማራን ብሔር ብቻ የመጥፎ ድርጊቶች ሁሉ ፈጻሚ አድርጎ ፈርጆ ከምድረ ገጽ ለማጥፋት መሯሯጥ አገርን ለማፍረስ ጠጠር ማቀበል እንጂ ኢትዮጵያን እንደ ሀገር የመታደግ የፖለቲካ ሳይንስ ጥበብ አለመሆኑ ሊታወቅ ይገባል። ነፍጠኛማን፣ ትምክተኛ፣ ጽንፈኛማን፣ ወሮበላ፣ ሽፍታማን፣ ዘራፊ ቡድን፣ የቀንጅብማን፣ ጃዊሳ ወዘተ በመበሻሸቅና በመዘላለፍ የሚፈታ የሀገር ችግር የለም። መጽሐፉ ሰውን የሚያረክሰው ካፉ የሚወጣው እንጂ ወደ ሆዱ የሚገባ አይደለምና እንደሚለውም የአገሪቱ ፖለቲካን በአብዛኛው እያግማማ ያለው ከባለስልጣናቱ ያልተሞረዳ አንደበት የሚወጣው ጸያፍ ቃል ጭምር ነው። ምናልባት እንዲህ አይነቶቹ ስሜታዊ ቃላት ካፍ ሲወጡ የመንጋ ጭብጨባ ማስገኘት ይችል ይሆናል። በአግባቡ ካልተጠቀሙበት ካልሆነ ቦታ ሲውል ግን ጭብጨባውም አልኮል ሆኖ ያሰክራል። እንደተባለለት ቃል ጊዜያዊ ደጋፊም ሊያበዙ ይችላሉ። ሆኖም ተሰዳቢው ቂም ቋጥሮ ለበቀል ይነሳል እንጂ የሀገርን የፖለቲካ ችግር ከመፍታት አንጻር ግን 1% እንኳን የሚያስገኙት ቁም ነገር አይኖርም። እንዲያውም ችግሩን የበለጠ ያወሳስበዋል ብሎ በድፍረት መናገር ይቻላል። ለዚህ ያልተነገሩና ችግሩን ከሚያባብሱ የሹሞኞች ንግግር አንዱን ላብነት እናንሳም። ስንትልቆ መሳፍት የሌላቸው ማህበራዊ ችግሮች ባሉባት ሀገራችን የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ የተመደቡበትን መደበኛ የማማከር ስራቸውን ትተው የጠቅላይ ሚኒስትሩ ተክለ ስብና ገንቢና የመንግስት አክቲቪስት ሆነው መገኘታቸው አሳዛኝም አሳፋሪም ነው። ግራም ነፈሰ ቀኝ የመኖር ህልውናውን የተነፈገው ህዝብ ቁጣውን በማናቸው መንገድ ለመግለጽና ከዚያም ያለፈ እርምጃ ከመውሰድ ስለማይቆጠብ ፖለቲካችንን በማዘመን መንግስት ወደ ሰፊ ሆኖ ሀገራዊ ችግሮቻችንን በሰለጠነ መንገድ በጠረጴዛ ዙሪያ ለመፍታት ቁርጠኝነት ሊኖረው ግድ ይለዋል። በተለይ መንግስትና አማካሪዎቹ ከወደ ሰፊነት ወጥተው ግፋ ብለው እያሉና የጦር ሰበቃ ፕሮፓጋንዳ ክብሪት እየጫሩ ጊዜ የሰጣቸውን አገር የመግዛት ዕድል ዜሮ በማስገባት ህዝብንም አገርንም ፈጣሪንም ሊያሳዝኑ አይገባቸው ነበር። ፖለቲካ መስራት ማለት ጦርነትን ተረት ተረትና ታሪክ አድርጎ የፍትህ የዲሞክራሲ ስርዓት የህግ የበላይነትን ያነገሰም መንግስታዊ አስተዳደር መዘርጋት ሲቻል ብቻ ነው። ሌላው ሁሉ ታላቁ ምሁር ፕሮፌሰር መስፍን ወልደ ማርያም እንዳሉት ትርፉ እንዘጭንጎጭ ብቻ ነው። እንዳንድ ሀገር እንዳንድ ህዝብ አብሮ ለመኖር የአማራ ህዝብ የመኖር ህልውና መብቱ ሊከበርለት ይገባል። በመኖር የህልውና መብቱም የሚደራደር ህዝብ አይኖርም። በአገዛዙ ላይ በቃኝ ብሎ የተነሳም ህዝብ በአስቸኳይ ጊዜ አዋጅ በኮማንድ ፖስት ቁጥጥር ስር መዋሉ ችግሩን አይፈተውም፣ ጭራሽ የበለጠ ያወሳስበዋል እንጂ። መንግስት ወደ ሰፊ ሆኖ በሚታዩ ችግሮች ላይ ቁጭ ብሎ ሊነጋገርና ዘላቂ ሰላም ሊፈልግ ግድ ይለዋል። የአማራ ህዝብ ትግል ህልውናውን ከማስከበር እስከ መሰረታዊ ለውጥ የማምጣት ጥያቄ የጀመረ ስለሆነ ጥያቄው ሳይመለስ በኮማንድ ፖስት ወጃ ወደ ኋላ የሚያፈገፍግ ትግል የለም። ትግሉ እስከ ቀራኒዮ መሆኑን የአማራ ህዝብ ሳይነጋገር በአይነ ጥቅሻ ተግባብቷል። ነፍጡን የሚዘቀዝቀውም ሆነ ሰይፉን ወደ ሰገባው የሚመልሰው ያነሳቸውን የህልውና ጥያቄዎች በአግባቡ መልስ ሲያገኙ ብቻ መሆኑ ግልጽ ሊሆን ይገባል። ጦርነት እንዲከፈት የሚያስችለውም ሆነ የሚያስገድደው በአጠቃላይ የክልሉ ህዝብም ሆነ ፋኖ ሰሜን ህዝብ መከላከያ ሰራዊትን አልጨፈጨፈም። ይልቁንም ከመከላከያ ሰራዊት ጎን ተሰልፈው ኢትዮጵያን ከጥፋት ታድገዋል። የማዕከላዊ መንግስትን የስልጣን ዙፋን ማድነዋል። የሰባተኛው ንጉሥ ዘውድም እንዳይገረሰስ አድርገዋል። ይህን ላደረገ ክልል ግን ውለታው በመድርም በአየርም መደብደብ ሆኗል። እንዲህ አይነት ነገር በዘራችሁ አይድረስ ነበር ያሉት የዚያናው ጀነራል የዛሬው ማርሻል ስሩ ተነቃንቆ አየር ላይ ተንጠልጥሎ ያለን መንግስት አንድ ገጣሚ በሰምና ወርቅ ቅኔ በምድር አልሆን ሲለው መጣ በሰማይ መሬት ከለቀቀ መንግስት አለ ወይ በማለት እንደሸነቆጡት ያልሰደደውን ስር ለመበጠስ መሽኮርመም ሳያስፈልግ የሁሉም ርብርቦች አስፈላጊነት የዋሊደር የሚያስብል አይደለም። ዛሬ ዘመቻው አማራን ለማጥፋት ይሁን እንጂ በሁለተኛው ዓለም ጦርነት ዋዜማ ቀዳማዊ ኃይለ ሥላሴ የኢትዮጵያን በጣሊያን መወረር አስመልክቶ ዓለም ዝምታን ሲመርጥ በሊግ ኦፍ ኔሽን ዓለም አቀፍ መድረክ ላይ ቆመው ዛሬ በኢትዮጵያ ላይ የነደደው እሳት ነገ በዓለም ላይ ላለመቀጣጠሉ ዋስትና የለም ብለው ትንቢት ተናግረው ብዙም ሳይቆይ ሁለተኛው የዓለም ጦርነት ተከስቶ በዓለም ላይ ብዙ ጥፋት እንዳደረሰ ሁሉ ዛሬም በአማራ ሕዝብ ላይ እየደረሰ ያለው ግፍና መከራ
ነገ እንዲጠፉ የሚፈረድባቸው ቀጣይ ተረኞች ሌሎች ብሔር ብሔረሰቦች ስለሆኑ ዛሬውኑ የግፍ አገዛዝን በመቃወም ማንኛውም ኢትዮጵያዊ ከተገፈው የአማራ ሕዝብ ጎን ሊሰለፍ ይገባዋል። ጥያቄው የሁሉም አይነት ችግሮቻችን ቁልፍ መፍቻ የሆነው የፍትህና የዲሞክራሲ ስርዓት መስፈን ስለሆነ በቲፎዞነት ተጣብቀን ያገጠጠ እውነታን ሳንክድ ሁሉም ኢትዮጵያዊ ከተካደው የአማራ ሕዝብ ጎን በመቆም አገሩንም ሊታደግ ሰብአዊ መብቱንም ሊያስከብር በጋራ መቆም ግድ የሚልበት ጊዜ ነገ ሳይሆን ዛሬ ነው። ይህን ማድረግ ካልቻን የሁላችንም ዕጣ ፈንታ የጥቁር በሬ ፍጻሜ ነው። ምነው እኔንም ልትበላይ ነው እንዴ ብሎ ሲጠይቀው አንተ እኮ የተበላው ነጩ በሬ የተበላለት ነው ሲል ነበር ጅቡ ምላሽ የሰጠው። ዛሬ አማራ ሲገደል፣ ሲሳደድ፣ ሲታረድ፣ ሲዋረድና ተቅበዝባዥ ሲደረግ ቆሞ የተመለከተ ሁሉ ነገ ይህ ዕጣ ፈንታው የእያንዳንዱን ቤት ማንኳኳት አይቀርም። ምክንያቱም የሥርዓቱ ባህሪ ማጥፋት፣ መግደል፣ ማፈናቀልና ደካማውን መሰልቀጥ መሆኑን በተግባር አሳይቶናል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ የተሰናዳው ዜናችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በምሽቱ የዜና ወጃችን እስከምንገናኝ በዚሁ እንሰናበታለን። ጤና ይስጥልን።